ጥቁር ገጾች ክፍል 16 ልብ አንጠልጣይ ታሪክ ደራሲ ሐምሰን ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ይህ ሰው የበሩን ደውል መጫን ጀመረ። ለቤተሰቡ የእራት ጠረጴዛ በማዘጋጀት ላይ ካሉት ኻዲሞች መካከል የበሩን መንኳኳት ያስተዋለችው ኻዲም በሩን ለመክፈት ወደ በሩ ተቻኮለች። በሩን ስትከፍተው ለሷም ለቤቱም አዲስ የሆነ እንግዳ ከፊት ለፊቷ ቆሟል። የግቢውን በር እንዴት እንዳለፈ ግር እያላት አቤት ምን ነበር ስትል ጠየቀችው። ለእራት ከደረጃው እየወረደ የነበረው ተህሚድ በተመሳሳይ በዚህ ሰዓት ማን ነው የመጣው ሲል ኻዲሟን ጠየቃት። ኻዲሟም በሩን እየለቀቀች ማንነቱን እንደማታውቅ አረዳችው። ወጣቱና ተህሚድ ለተወሰኑ ደቂቃዎች ተያዩ። ይቅርታ ምን ነበር? ማነህ? ተህሚድ በመካከላቸው የነበረውን ዝምታ በዚህ ጥያቄ ሰበረው። ይህን ሲል ረምላም ተከትላ ወደ በሩ እየመጣች ማን ነው? ቤተሰቡ ጥያቄ ሲያከታትሉበት ወጣቱ አይናቸውን እያፈራረቀ እየተመለከተ የእህቴ ባል መሆንህን ሳውቅ እህቴን ለማግኘት ነበር አመጣጤ። ተህሚድ ግር እያለው የእህትህ ስም ማን ነው? ወጣቱም ከኪሱ አንድ ትንሽ ፎቶ እያወጣ እህቴ ይች ናት፣ አይዳ ኢልሃኒል ሱረጅ ትባላለች። አወቃት? እኔ ግን መሞትህን ነበር የማውቀው። ማለት ስላንተ የማውቀው ይህንን ብቻ ነው። ይቅርታ አለ ተህሚድ እንግዳ ክፍል ውስጥ እያነጋገረው ያለውን አዲስ ሰው በትዝብት እየተመለከተ። ከ10 ዓመት በፊት እኔ ልገባበት ከነበረው አውሮፕላን የፍተሻ ስነ ስርዓቱን ካለፍኩ በኋላ አንድ ስልክ ተደወለልኝ። ደዋዩ አባቴ አላህ ይዘንለትና ከሱ ጋር ይሰራ የነበረ የአባቴ ወዳጅ ነበር። አባቴ ሲሞት ደግሞ ከአጎቴ ጋር ወዳጅ መሆን ችሎ ነበረ እና አጎቴ በእኔ ላይ መጥፎ እቅድ እንዳለው ወደ አውስትራሊያ እንድመጣ እያስቸኮለኝ ያለው በቅጥር ነፍሰ ገዳዮች ሊያስገድለኝ እንደሆነ ነገረኝ። ይህንን ሳውቅ እኔም ወደ አውስትራሊያ የመሄዴን ሐሳብ ቀየርኩኝ። የበረራው ትኬትም ተቃጠለ። የአላህ ነገር ደግሞ ለሄድበት የነበረው አውሮፕላን የመከስከሱ ዜና በዛው ሰዓት ተሰማ። ምናልባት ያ አጋጣሚ አጎቴ እኔን እንዳያሳድድ ተስፋ እንዲቆርጥ የሚያደርግ አጋጣሚ ሆነ። እኔም ራሴን መደበቅ መረጥኩኝ። እህቴን ለማግኘት አልተመለስኩም። እህቴን ከማግኘት ይልቅ ትምህርቴን ራሽያ ለመከታተል ወሰንኩኝ። ትምህርቴን በምከታተልበት ወቅት የማስረጃ ሕግን እንደ ልዩ ፍላጎት አድርጌ ወሰድኩት። በሰዓቱ እህቴን የምፈልግበት ትክክለኛ ጊዜ አልነበረም፣ ምክንያቱም ማንነቴን መቀየር ነበረብኝ። አሁን ግን እህቴን ማግኘት ፈልጋለሁ። የት ናት ብሎ ወደ ተህሚድ አይኖቹን ወረወረ። ይበልጥ ስሟን ሲሰማ ብሶት የተናነቀው ተህሚድም ተለያይተናል ሲል መጥፎ ዜና አረዳው። በመካከላችን መጥፎ ነገሮች ተፈጥረው ነበር ሲል ተህሚድ ቀጠለ። በመካከላቸው ረጅም ዝምታ ከተፈጠረ በኋላ ላንተም ለእህቴም ማዝኛለሁ ሲል ለማጽናናት ሞከረ። ተህሚድም በይቅርታ ፈገግ እያለ ለሷ ጥሩ ዕድል ነው፣ አንተ መምጣትህ በእርግጠኝነት በጣም ደስተኛ ትሆናለች አለው። ይህ መንገድ እስከ መጨረሻው አንድ ላይ የሚሆኑበት መንገድ እንደሚሆን ስለተሰማው ተህሚድ ከልቡ ፈገግ አለ። የት ነው የምትኖረው ታዲያ? ወጣቱ ጠየቀ። ተህሚድም ፊቱ እየዳመነ አላውቅም፣ እንደ ባል ማወቅ ነበረብኝ አይደል? ግን አትፍረድብኝ ታሪኩ፣ እናም እንዳትፈርድብኝ፣ ግን ማወቃችን አይቀርም። ደግሞ ቀን ላይ አካባቢ አንድ የፍርድ ቤት ማዘዣ ወረቀት ደርሶኝ ነበር። ሲመስለኝ ሁለታችንንም ይመለከታል። ነገ መገናኘታችን አይቀርም እና እዛ ትገናኛላችሁ ሲል ሐሳቡን አቀለለለት። ቀድሞ ነገር ኢፍራዝ ስለ ፍርድ ቤቱ እያንዳንዱ ነገር ማወቁን ተህሚድ አያውቅም። ኢፍራዝ በተንኮል ፈገግ አለ።
ከክፍሉ ውጭ የቆመችው ኻዲም እራት መቅረቡን ነግራቸው ስትሄድ ከያሉበት ተነሱ። የአዚር እጆች በካቴና ታስረው ወደ ተከሳሽ መቆሚያ የችሎት ሳጥን በሁለት ፖሊሶች ታጅቦ ሲሄድ ተህሚድ የእስከ ዛሬው ጥርጣሬው ትክክል እንደነበር ማረጋገጥ ቻለ። እንደ በፊቱ አንገቱን ለማነቅ ወደ አዚር አልተጠጋም። የመጣው የናፈቃትን ሴት ለማየት እንጂ ለፍርዱ ምንም ሞራል ኖሮት አይደለም። ዳኛውና ከዳኛው ግራና ቀኝ የሚቀመጡ ሁለት አቃቤ ሕጎች ከመቀመጫቸው ደርሰው ሲቀመጡ የቆሙት ታዳሚዎች ተህሚድና ኢፍራዝንም ጨምሮ ወደ ተነሱበት ወንበር ተመልሰው ተቀመጡ። በከሳሽና በተከሳሽ መካከል የነበረው ክርክር ተጀመረ። በመካከል የ4 ደቂቃ እረፍት ከተሰጠ በኋላ ዳኛው መዶሻውን በመምታት የሁለቱም ወገን ጠበቆች የመዝጊያ ክርክራቸውን ያቀርቡ ዘንድ ትዕዛዝ አስተላለፈ። ተህሚድ ከቀደሙት ሰዓታት አንስቶ የፍርድ ሂደቱን ሳይሆን ከርቀት እጆቿን አጣምራ የተቀመጠችውን ሴት እየተመለከተ ነበር። ኢፍራዝ የተህሚድን አይኖች ተከትሎ ወደ እይታው መዳረሻ ሲመለከት ትኩረቱን የወሰደችው እህቱ ሆና ተገኘች። አጎንብሳ የተወሰኑ ማስታወሻዎችን እየጻፈች ነበር። ኢፍራዝ ወንድሜ እባክህን ከራስህ ጋር ሁን ሲል ተህሚድ ፈገግ አለ። አይዞህ፣ ሌላ ነገር አታስብ። ወንድሟ እንደሆንክ ስታውቅ ምን ልትል እንደምትችል እያሰብኩ ነው አለ የሀፍረት ፈገግታ ፈገግ እያለ። ዳኛው የፍርድ ስርዓቱን እየረበሹ እንደሆነ ሲናገሩ የተወሰኑ ታዳሚዎች ዞሩ። እኔም ለመመልከት ስዞር ከተህሚድ ጋር ድንገት አይኖቻችን ተጋጩ። መምጣቱን በራሱ አላወቅኩም ነበር። ከጎኑም አንድ እንግዳ ሰው ይታየኛል፣ ግን ከዚህ በፊት የማውቀው አይነት ስሜት እየተሰማኝ ነበር። ምን ታፈጫለሽ አይነት እይታ ተህሚድ ተመለከተኝ። ለሁለተኛ ጊዜ አይኖቻችን ሲጋጩ አይኔን የማሳርፍበት አጥቼ እንደተሳቀቅኩኝ ወደ ነበርኩበት ተመለስኩ። በየመሃሉ አጉረመረም ነበር። የአይዳ ጠበቃ ከሳሽ ክቡር ፍርድ ቤት፣ ዛሬ እዚህ የቆምነው ስለ ሰነዶች ብቻ ብለን አይደለም፣ ለጠፋ ሕይወትና ስለተገደለ እውነት እንጂ። ተከሳሹ አቶ አዚር መሐመድ መምህር በመሆናቸው የሞራል የበላይነት አለኝ ብለው ያስባሉ። ነገር ግን በእጃችን ያሉ 6 የባንክ ደረሰኞችና የደህንነት ሰነዶች የሚናገሩት ሌላ ነው። አንድ መምህር እንዴት ለባዕድ ሀገር ሰነድ ይሸጣል? እንዴትስ አንዲትን ወጣት ለ1 ዓመት ያሳግዳታል? የአዚር ጠበቃ ተከሳሽ ተቃውሞ አለኝ ክቡር ፍርድ ቤት፣ ባልደረባይ እንደ ፊልም ደራሲ በስሜት ሊያረኩን እየሞከሩ ነው። ስውር ሰነዶች አሉን ይላሉ፣ ምንጫቸው ግን አይታወቅም። አይዳ ታገትኩ ባለችበት ወቅት ለመዝናናት ወደ አረብ ኤሚሬት ሀገር ሄዳ እንደነበር የሚያሳይ የምስል ቅጂ እኛ ጋር አለ። ክቡር ፍርድ ቤት፣ ደንበኛዬ አቶ አዚር በሀገር ፍቅር የሚታወቁ ለትውልድ አርአያ የሆኑ ሰው ናቸው። አይዳ የቀድሞ ጥፋቷን ለመሸፈን የተከበረውን መምህር ስም እያጠፋች ነው። ጭብጥ የሌለው ክስ በሕግ ፊት ሚዛን ሊደፋ አይችልም። የከሳሽ ጠበቃ ወደ አዚር ጠበቃ ጠጋ ብሎ ቪዲዮ ይላሉ። በቴክኖሎጂ ዘመን የተቀነባበረ ምስል ማቅረብ ምስክር ሊሆን አይችልም። እውነተኛው ምስክርነት በፎረንሲክ የተረጋገጠው የአቶ አዚር ፊርማ ነው። ክቡር ፍርድ ቤት፣ ተከሳሹ ለምን ዝምታን መረጡ? አይዳን አላወቋትም ማለት ይችላሉ ወይስ ምንድን ነው? ምንም ነገር እንዳላደረጉ ሊክዱ ፈልገው ነው? የተከሳሽ ጠበቃ በቁጣ ከፊታቸው የነበረው ወንበር እየመታ፣ ይህ ስም ማጥፋት ነው ደንበኛዬ። ዝም ያሉት ለሕግ ካላቸው ክብር እንጂ መልስ አጥተው አይደለም። ያልታወቀ አካል የላካቸው ሰነዶች እንደ ማስረጃ ሊቆጠሩ አይገባም። ፍርድ ቤቱ በጥርጣሬ ሳይሆን በሕጋዊ ሰንሰለት በደረሱ ማስረጃዎች ሊመራ ይገባዋል። ዳኛው ሁለቱንም እያፈራረቁ ከተመለከቱ በኋላ በቂ ነው፣ ፍርድ ቤቱ የቀረቡትን ሰነዶችና ቪዲዮዎች በባለሙያ አስመርምሮ የመጨረሻ ውሳኔ ለመስጠት ለነገ
ተለዋጭ ቀጠሮ ለማስያዝ ይገደዳል። የክረምት ፀሐይ ስለሆነ ግለቱ ዓይንን ያጥበረብራል። ከፍርድ ቤቱ ከወጣሁ በኋላ እጄ ላይ የነበረውን ጃንጥላ ስዘረጋ ከፊት ለፊቴ ተህሚድ ቆሞ ተመለከትኩት። ስላልጠበቅኩት መሰለኝ ትንሽ ድንጋጤ፣ ትንሽም ፍርሃት ይነበብብኝ ነበር። አሰላሙ አለይኩም ሌላ እያየሁ ወአለይኩም ሰላም ወራህመቱላህ። ቁም ነገር ያለው ጥያቄ ይመስል ቅድም ለምን ነበር ስታፈጭብኝ የነበረው ሲል ወሬ ጀመረ። ነገር ፍለጋ መሆኑን አላጣሁትም። አላየውህም። አሁን ይልቅ ስራ አለብኝ። ከመንገዴ ላይ ዞር በልልኝ። ሁለታችንንም የሚያጨቃጭቀን ነገር አሳማኝ አልነበረም። ይልቅ አንድ ሰው ላስተዋውቅሽ። ከተህሚድ ጀርባ ተከልሎ የነበረ አንድ ሰው ብቅ አለ። አቤት። ፊቴ ላይ እንደ መጀመሪያው እየተቋጠረ ማን ነው? ወደ ተህሚድ ዞርኩኝ። ወንድምሽ ነው። ጆሮዬን እየተጠራጠርኩ ወንድምሽ? የማን ወንድም? ከፊቴ የቆመውን ሰውና ተህሚድን እያፈራረኩ መመልከት አላቆምኩም። ከ10 ዓመት በፊት ሞተ የተባልሽው ወንድምሽ ኢፍራዝ ነኝ። አይኖቼ እስከቻሉት ድረስ ፈጠጡ። እጆቼን ባፌ ላይ አነባበርኩኝ። እግሮቼ መሬት አልረግጥልኝ አሉ። ማን? አንተ ወንድሜ ነህ? ሊያቅፈኝ ግራና ቀኝ እጆቹን እንደ ክንፍ ቢዘረጋም ሰውን የማምንበት ጊዜ በልቤ ውስጥ ስላበቃ ወደ ኋላ ሸሸሁ። የኔ ወንድም ሞቷል። አንተ ወንድሜ አይደለህም። አይኖቹ እንባ ቀረሩ። ወንድምሽ ነኝ። እንዳላመንኩት ሲያውቅ የተናገረው ሐረግ ነበር። የኔ ወንድም ሞቷል እንደምትይኝ ገምቼ ነበር። አይዳ ወንድምሽ ነኝ። በጌታዬ እምላለሁ እኔ ወንድምሽ ነኝ። ብቸኛ ወንድምሽ ነኝ። በእርምጃ ቀረበኝ። ውሸት ነው፣ እንዳትጠጋኝ። ተህሚድ መረባበሻችንን ሲያይ ጣልቃ ለመግባት ተገደደ። አንድ ወረቀት ሰጠኝ። ወንድምና እህት መሆናችንን የሚያረጋግጥ የዲኤንኤ ውጤት ነበር። እሺ አሁንስ ወንድምሽ አይደለም? ግር እያለኝ ናሙናዬን ከየት አግኝቶ ነው? ወንድሜ አይደለም። ንትርኩ በእኔና በተህሚድ መካከል ሆነ። የሆነ ቀን አታስታውሽም? የድርጅት ሜዲካል አምጪ ስትባይ እውነት አስፈልጎ አልነበረም። እንዲህ እንደምትሆኚ እኔም ታውቁኝ ነበረ። በቃ እንድታምኚው ስለፈለገ በዛ መንገድ አስጠይቆሽ ነው። አይዳ ሕፃን አትሁኚ። ይሄ የምታየው ልጅ በለጋ ዕድሜው ለትምህርት እንደወጣ ቤተሰቦቹን አጥቷል። አባቱን እናቱን አንቺን ተሰናብተው ከወጣበት ቤት ሲመለስ እንደነበረው አልጠበቀውም። ያ ደግሞ ልቡን በእጅጉ ሰብሮታል። ዳግም አትስበሪው። ይበልጥ ማልቀስ ጀመርኩ። ወንድምሽ ነኝ። መልኬን አስተውዪው እስኪ። ትንሽ ነገር እየመጣልሽ አይደለም? ትንሽ የምታስታውሽው ነገር የለም? እስኪ ልጅም እያለን እኮ በቁመት በልጥሽ ነበር አይደለም? እባክሽ መኘኝ። እኔ ወንድምሽ እፈልግሻለሁ። አንቺ አትፈልጊኝም? የተደበላለቁ ድምጾች ወደ ጆሮዎቼ መስተጋባት ጀመሩ። አይኖቼ የሚመለከቱት ነገር በሙሉ መንታ መሆን ቀጥለዋል። አይዳ እህቴ፣ አይዳ። ከበስተግራ እየጮኸ የነበረ የልብ ምትን የሚለካው ማሽን ድምፅ ነበር ከገባሁበት ሰመመን ያነቃኝ። ሰውነቴ በጣም ደክሞና ዝሎ ነበረ። ደግሜ አይኖቼን ጨፈንኩኝ። በድጋሚ ገለጥኩ። ምናልባት ሁለተኛ የሰመመን ህልም ውስጥ ከሆንኩ ብዬ አስቤ አይኖቼን ለሁለተኛ ጊዜ ስገልጥ ግን ምንም የተለየ ነገር የለም። ያለሁት ሆስፒታል ውስጥ ካልሆንኩ የት ነው ያለሁት? የክፍሉ በር ተከፍቶ አንዲት ነርስና ከዚህ በፊት በጥሩ ያልተለየኋት የተህሚድ እናት የሆነችው ረምላ አብረው ገቡ። ያለሁት በሆስፒታል ውስጥ ሳይሆን ከዓመታት በፊት በሚስትነት ከምኖርበት ቤት ውስጥ መሆኑ ተገለጠልኝ። ምን ሆኜ ነው? እነርሷ ከአናቴ ላይ የተንጠለጠለውን ሊያልቅ የደረሰ ግሉኮስ እያስተካከለች ራስሽን ስተሽ ነበር፣ አሁን እንዴት ነሽ ጠየቀችኝ። የተህሚድን እናት በፍርሃት እየተመለከትኳት አልሐምዱሊላህ ደህና ነኝ ስታየኝ፣ እኔ ግን አይኖቼን ወደ ክፍሉ መስኮቶች አሸሸሁ። ፈራሽኝ? ረምላ
ከአልጋው በጎን በኩል እየተቀመጠች ተንተባተብኩኝ። ተነስቼ መቀመጥ እንድችል ነርሷ ከረዳችኝ በኋላ ክፍሉን ለቃ ስትወጣ ሁለታችን ብቻ ቀረን። ግሉኮስ የተሰካበትን የግራ እጄን ያዘችኝ። አይኖቼ ወደ ረምላ ዞሩ። ፈገግ ልትልልኝ ሞከረች። ፈራሽኝ ወይ ጠየቀችኝ። አይኖቼ በእንባ ዘለላ እየሞሉ ራሴን በአዎንታ አንቀሳቀስኩኝ። ከእንግዲህ እናትሽ ነኝ። አንቺም ለእኔ ልጄ ትሆኛለሽ። ጥሩ ያልነበሩ ነገሮች ቢፈጠሩም እኔ በድጋሚ ተቀብዬሻለሁ። ለእኔ ልጄ ነሽ፣ ወደፊትም ልጄ ነሽ። ጎድቼሻለሁ፣ ይገባኛል፣ ግን ከእንግዲህ መቼም አልጎዳሽም እና ለእናትሽ ይቅርታ አታደርጊላትም? ደስታ ባመነጨው እንባ ድምፅ እየተንቀጠቀጠ ይደረግላታል አልኳት። በጉንጮቼ ላይ እየወረዱ የነበሩትን የእንባ ዘለላዎች በእጆቿ እየጠረገች አታልቅሽ የኔ ውድ፣ አታልቅሽ፣ ከእንግዲህ ማልቀስ የለም እያለች ልታበረታታኝ ሞከረች። ተጠግታ አቀፈችኝ። እኔም ከነ ግሉኮስ ገመዴ ተጠመጠምኩባት። እንባዬ ሳይቋረጥ ይፈስ ነበር። አልቅሰሽ አታስለቅሽኝ የኔ ልጅ፣ ደግሞ ጥሩ ወንድም አለሽ። አባትሽ ላይ ያደረሰውን ነገር አጎትሽ እንዲጋለጥ፣ ጠበቃው አሲርም እንዲጋለጥ ያደረገው እሱ ነው። ለምን ፈልጎኝ አልመጣም? ከዚህ በፊት እንዳትይሽ ትልቅ ምርመራ ይዞ ነበር። ካልተቀበለችኝ ወደ መጣሁበት እመለሳለሁ እያለ ነው። በጣም ነው ያስከፋሹ። ታች ሳሎን ውስጥ እየጠበቀች ነው። ዶክተሯ ትንሽ እረፍት ትውሰድ ስላለች ነው ያልገባው። ግን እባክሽ ከዚህ በላይ አታሳዝኝም እና እሺ ካልሽኝ አሁኑኑ ጠርቼው ይመጣል አለችኝ። ውስጤ ተንሰፈሰፈ። በሐሳቧ መስማማቴን ገለጽኩላት። አስጠራችው። የክፍሉን በር አልፎ እንደገባ ወንድሜ ጠራሁት። እንደ ሕፃን እየተንደረደረ መጥቶ እቅፉ ውስጥ ደበቀኝ። ሩዝ ጋር በእልልታ ክፍሉን አደበላለቀችው። መላ ቤተሰቡ እኛን ነበር የሚመለከተው። ግንባሬን፣ ጉንጬን ደጋግሞ እየሳመ የኔ ውድ እህት በጣም እወድሻለሁ። የመግቢያ በሩን መቃን ተደግፎ የቆመው ተህሚድ ምናልባት ወንድሟስ ባይሆን የተወሰነ ቅናት ቢጤ ሽው አለበት። እኔም በጣም እወድሃለሁ። ግርግሩ ረገብ ሲል ረምላ ልጄ ቀጣይ ደግሞ ይህንን ልጅ አግብተሽ ገላግኝ ስትል የክፍሉ ሳቅና እልልታ ወደ ተረበሸ ዝምታ ተቀየረ። ተህሚድ ከበሩ ወደ እኔ ይመለከታል። አይቼው እንዳላየው ሁሉ ዝም አልኩኝ። ምን ነው ዝም አላችሁ? ረምላ እያፈራረቀች ስትመለከተን ተህሚድ ስልኩን እያመላከተ መደወል አለብኝ ስልክ አለ ብሎ ወጣ። ውሸቱን እንደሆነ ሁሉም ሰው ያውቃል። የኔ ልጅ ችግር አለ ስትለኝ ሁሉም ወደ እኔ አፈጠጡ። አይ ሁለታችንም አብረን መሆን አንፈልግም፣ እንደምታየው ነው። ብቻዬን በነበርኩበት ሰዓት አንድ ጊዜም የት ወደቅሽ የት ነሽ አላለኝም። እንድንፋታ የጠየቁት መፋታት ፈልጌ አልነበረም። ለምን እንዲለኝ ነበር። ሰው አስፈልጎኝ ነበር። አይዞሽ መባል ፈልጌ ነበር። አልሆነም። ስለዚህ ተህሚድ ከሄደበት ተመልሶ መጣ። ምንም ልትይኝ እንዳትሞክሪ፣ በጣም አዝኜበታለሁ። ፊቴ በድንገት ተለዋውጦ ማልቀስ ጀመርኩኝ። ክፍሉ ይበልጥ ተረባበሸ። ረምላ ደግማ እቅፏ ውስጥ ጨመረችኝ። ተህሚድ ምን ሆና ነው ከማለቱ የሁሉም አይን ሊበላው ወደሱ ዞረ። ስለ ራሱ እንደተወራ ስለገባው እሱም በአጠያየቁ ተሳቀቀ። ወደ አልጋው እየተጠጋ አፉ በይኝ የኔ ውድ፣ አዎ ብዙ ሺህ ጊዜ አጥፍቻለሁ የኔ ዓለም ሲለምነኝ የደስታዬ ይሁን የኩራት ባላውቅም መግደርደር ፈለግኩኝ። እሱም መለመኑን ቀጠለ። በእናቱ አማላጅነት ታረቅን። ከ2 ቀናት በኋላ አየሩ የጠዋት ለዛውን እንደለበሰ ነው። ከሰሜኑ ንፍቀ ክበብ ለረጅም ጉዞ የተዘጋጁት 2 ወፎች ለምለም ደኖችንና ወንዞችን እያዩ ክንፋቸውን በጋራ ያርገበግባሉ። መዳረሻቸው ከአንድ ዕድሜ ጠገብ ዛፍ ቅርንጫፍ ላይ ነው። ከዛፉ ስር ማራኪ ትዕይንት ይስተዋላል። እኛም ትዕይንቱን ለመካፈል እንደ ወፎቹ መዳረሻችንን
የግቢውን ግማሽ የያዘው ሰፊ አትክልት ስፍራ አደረግን። ዙሪያውን በነጫጭ አበቦች መሃል ላይ ቀጭንና የሚያምር ግልጽ መጋረጃ ተዘርግቷል። ከአትክልት ቦታው ውጪ በዘበኞች እየተከለከሉም ቢሆን ክስተቱን ለመመዝገብ የሚጣጣሩ ጋዜጠኞችና የካሜራ ባለሙያዎች ጥቂት አይደሉም። በአትክልቱ ስፍራ ውስጥ ያለው ድባብ በዝምታ ተውጧል። ንፋሱ የአበቦችን መዓዛ እያቀላቀለ በሁለቱ ወገኖች መካከል ይነፍሳል። የዓመቱ ትልቅ ክስተት ሊፈጸም ደቂቃዎች ቀርተዋል። ስነ ስርዓቱ ሲጀመር ተህሚድና ኢፍራዝ እጅ ለእጅ ተጨባበጡ። ኢማሙ የኒካሁን ስነ ስርዓት እንደዚህ አስጀመሩት። በመካከላችን በተጠቀሰው መህር በአላህ ቃል ቁርአንና በመልእክተኛው ሱና መሰረት እህቴን አይዳ ቢንት ኢልሃንን አጋባው። ተህሚድ አይኖቹ በእንባ ረጠቡ። ድምፁ እየተንቀጠቀጠ በተጠቀሰው መህር በአላህ ቃልና ቁርአን በመልእክተኛው ሱና መሰረት ጋብቻዋንና ኒካሁን ተቀብያለሁ። በስፍራው የነበሩት ምስክሮችም በአንድ ድምፅ ቃላቸውን ሰጡ። በጉዳዩ ላይ መስክረናል። በዚህ ቅጽበት መጋረጃው ተገለጠ። ግርዶሹ ተገፎ ጥንዶቹ አንድ እንዲሆኑ ተወሰነ። ፀሐይ ወደ ውቅያኖሱ ጥልቅ እየሰጠመች ሰማዩን በብርቱካናማ ቀለም ቀባብተዋለች። የባህሩ ሞገድ ቀስ እያለ በአሸዋው ላይ ይመላለሳል። አይዳ ነጭ ቀሚሷን ሰብሰብ አድርጋ በእጇ ይዛ በባዶ እግሯ በአሸዋው ላይ እየተራመደች ነው። ተህሚድ ለሚያደርጉት የእግር ጉዞ የሚሆን እስናክ ነገር ይዟል። ይከተላታል። ከሁለቱ ውጪ ማንም አይታይም። ተህሚድ አይዳ እስኪ ቆም በይ፣ እንደዚህ ከፈጠንሽ እኮ ባህር ዳርቻው ላይ ሳይሆን ማራቶን ውድድር ላይ ያለን ነው የሚመስለው። ሳቅ እያለች ዞር ብላ አንተ ነህ እንጂ ደከመህ፣ እኔ አልፈጠንኩም። ፍርድ ቤት ስንመላለስ የነበረውን ያህል ጉልበት የለህም እንዴ? አጠገቧ ደርሶ እጁን እየያዘ ያኔ እኮ አንቺን ላለማጣት ስል በጭንቀት ነበር የምሮጠው። አሁን ግን አግኝቼሻለሁ። የትም አትሄጂም ብዬ ስለተማመንኩ ነው ስሎ ሞሽን የሆንኩት። በትኩረት እያየችው በልሽ፣ እውነት ግን ተህሚድ መቼም አንለያይም? ቀልዱን ትቶ ፊቷን በእጆቹ እያሻሸ መለያየት? ለምን ደግሞ? ኢንሻአላህ እኔ አንቺን መጥፎ የታሪክ ገጾች አቃጣይ ነኝ። ወደፊት በተሻሉ ገጾች እንዲቀየሩ እመኛለሁ። ከእንግዲህ ምንም ነገር ቢመጣ ውሳኔ ካንቺ መለየት አይደለም የኔ ሚስት። በነገራችን ላይ እንደገና ወደ ቀልድ እየተመለሰ ይህንን ያህል ቆንጆ ሆነሽ ከታየሽኝማ ባህሩ ቀና ብሎ እንዳይወስድብኝ መስጋት ሊኖርብኝ ነው። አይዳ እየሳቀች ትከሻውን ገፋ አደረገችው። ባህሩ እኔን አይወስደኝም። ይልቅ ያንተን ቀልድ ሰምቶ ማዕበሉ ይዘው እንዳይሄድ። አጥብቆ አቅፏት ቢወስደኝም ችግር የለብኝም። ላንቺ ነው የማዝነው። ከአንቺ ጋር እስከሆነ ድረስ ከቅፉ ውስጥ ወጥታ በእርምጃ ከራቀችው በኋላ ነገር ፍለጋ አሸዋውን በእግሯ ጨልፋ በተነችበትና ሮጠች። ወደፊት ያለውን መንገድ እየተሳደዱ መሯሯጥ ቀጠሉ። የአይዳ ረጅም ሳቅ ይሰማል። አላህ እኔን ቢወደኝ ብዬ በምመኝበት መንገድ ሁሌም እወድሻለሁ። ታሪኩ ተፈጸመ። እንዴት አያችሁት? ጊዜያችሁን ሰጣችሁ ስትከታተሉ ለነበራችሁ ሁሉ ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። እናመሰግናለን።